አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ቃል ኪዳንህን እንድታጸናለን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለው ምስጢር ትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት ልታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ክረምቱን የተባረከ እንድታደርግልን ዝናሙንም ለሰው የሚጠቅም ዘሩን የሚያለመልም ምድሪቱን የሚያረካ አድርገህ ርሁባንን ነዳያንን እንድትታደጋቸው እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል ምስጋናም ለዘላለም። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። ኦ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ሐምሌ 1 ቀን 1998 ዓመተ ምህረት መቼም ዘመን ከተጀመረ ቀን ከተቆጠረ መገስገሱ አይቀርምና እንደውም ዓመት ወደ መጨረሻው እያቃረብን ነው። ስለዚህም ዛሬ 11ኛውን ወር መጀመራችን ነው። በእኛ ቋንቋ ሐምሌ ይባላል። የቅጠል ወራት፣ የለምለም ወራት ማለት ነው። ፍሬ ብዙም አይታሰብበትም። አብዛኛው እርሻ ዘር ትልቅ ቢል ቡቃያ ከዚያ አለፍ ካለ ደግሞ ጎመን ነው እና የቅጠል ወራት
የልምላሜ ወራት ማለት ነው። ክረምቱ ዛሬ 5 ቀን አሳልፏል። እስከ መስከረም 25 ይቀጥላል። በዚህ በሐምሌ ወር በብዛት የሚገኘው የሐዋርያት የሥራ ፍሬ ነው። እነሱ መስዋዕትነት የከፈሉበት ወራት ነው። ሐምሌ 2 ቀን የቅዱስ ሐዋርያ ታዴዎስ ዕረፍት ነው። ሐምሌ 5 ቀን የቅዱሳን ሐዋርያት የጴጥሮስ የጳውሎስ ዕረፍት ነው። ሐምሌ 10 ቀን የሐዋርያው ናትናኤል መታሰቢያ ነው። ሐምሌ 18 ቀን የሐዋርያው ያዕቆብ መታሰቢያ ነው። ሐምሌ 15 ቀን የሐዋርያት የጴጥሮስ የታዴዎስ የተአምራት ቀን ነው እና በብዛት የሐዋርያት መታሰቢያ የሚገኝበት ነው። በተለይ ቅዱስ ሐዋርያ ታዴዎስ በወንጌል ትምህርት ላይ የተመረኮዙ ብዙ የተአምራት ስራዎች አሳይቷል። ጌታ ሲያስተምር ጠባብ በር አለች፣ አስጨናቂ መንገድም አለች፣ መጨረሻዋ ሕይወት ነው። ወደዚህ የሚገቡ ጥቂቶች ናቸው። ሰፊ በር አለች፣ ሰፊ መንገድም አለ፣ መጨረሻው ጥፋት ነው። ወደዚህ የሚገቡ ብዙዎች ናቸው ብሎ አስተምሯል። ሰዎችም ወደ ጠባብ በር መግባቱን እንዳይሸሹ ተሃየሉ ትባው ተጸባብ አንቀጽ ወደ ጠባቢት በር ለመግባት ጨክኑ ነው ያለ። ይህንንም ማቴዎስ በምዕራፍ 7 ቁጥር 13 እና 14፣ ሉቃስ በምዕራፍ 13 ቁጥር 24 መዝግበውታል። ታዲያ በጌታ አነጋገር የጠባብ በር አስጨናቂ መንገድ የተባለው ምንድን ነው? የጠባብ በር አስጨናቂ መንገድ እያንዳንዱ ክርስቲያን ሊያውቀው የሚገባው በተቻለው መጠንም በዚያው መንገድ ለማለፍ እንዲሞክር የሚቀሰቅሰው ነው። ሰፊውን መንገድ፣ ጠባቡን መንገድ፣ ሰፊውን በር፣ ጠባቡን በር ለይተን ካላወቅን ክርስቲያን ነኝ ማለቱ ብቻ ወደ እግዚአብሔር መንግሥት ሊያስገባ አይችልም። የሚደንቀው
ጌታ ካስተማረው ትምህርት ውስጥ የበግ ልብስ ለብሰው ከሚመጡት ውስጣቸው ግን ተኩላ ከሆኑት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። ከአሜከላ በለስ ከአጣጥ ወይን አይለቀምም። መልካም ዛፍ መልካም ፍሬ ያፈራል፣ መጥፎ ዛፍ ደግሞ መጥፎ ፍሬ ያፈራል ብሎ ሲያስተምር የወንጌል አስተማሪዎችን ሁሉ በስራቸው መገምገም፣ ስራቸውን መቆጣጠር እንዳለብን አሳይቷል። ከፍሬያቸው ታውቋቸዋላችሁ ነው ያለ። አሁንም ይሄ ፍሬ ምንድን ነው? ሌላው ከዚህ በላይ ያለው ምናልባት እኛ የወንጌል ማስተማር ፍሬ አራቆ መናገር ከዚያም ያለፈ ታምራት ማድረግ ድውይ መፈወስ ጋኔን ማውጣት ሊመስለን ይችል ይሆናል። እርሱ ግን ይላል እውነት እነግራችኋለሁ ባለቤት ተነስቶ በሩን ይዘጋል። ብዙዎች በኋላ መጥተው አቤቱ ክፈትልን እያሉ በር ይደበድባሉ። ይሄንን ያላውቃችሁም እናንተ እነማን ናችሁ ይላቸዋል። ምን ነው በፊትህ በልተን ጠጥተን በፊትህ ብዙ ታምራት አድርገን ድውያን ፈውሰን አጋንንትን አውጥተን በስምህ ትንቢት ተናግረን በስምህ አስተምረን አልነበረም ወይ ይሉኛል ነው ያለ። እንግዲህ ወንጌላውያን ነን የወንጌል መምህራን ነን የምንል ሁሉ ጉዳችን የሚፈላው እዚህ ላይ ነው። በፊትህ እናስተምር አልነበረም ወይ ይሉኛል አለ። እሱ ግን መልሱ ምንድን ነው? አላውቃችሁም እላችኋለሁ ነው ያለ። ለምን? ትምህርት ቀልድ አይደለም። እንኳን የሌላውን ተቀብሎ ማስተላለፍ ከራስ የሚመነጨውን እንኳን ይጠቅማል፣ ይጎዳል፣ ያስመሰግናል፣ ያሳማል ብሎ መመዘን ያሻል። ወንጌልን ማስተማር ግን የኛም አይደል። ይህ የምታዩት ካሴት እኔ የምሰጠውን ድምፅ ብቻ ነው የሚቀበል። ሊለውጥ ሊያሻሽል አይችልም። አንድ የወንጌል አስተማሪም እንደዚህ መሆን ያለበት ልክ ክርስቶስ የተናገረውን ያስተማረውን ከነግብሩ ከነጠባዩ ማስተማር ቀርቶ በራሱ ፍልስፍና እያሻሻለና ሌላ መልክ እየሰጠ አስተምራለሁ ቢል ያ አላውቅህም የሚያሰኝ ነው። ዛሬ የተያዘው ይሄ ነው። ወንጌል አስተማሪ አይደለም የጠፋ ሞልቷል። በየስርቻው ወንጌል አስተማሪ ነው፣ ግን ትምህርቱ ትክክል አይደለም። በራስ ፈቃድ፣ በራስ ብያኔ፣ በራስ ወደድ የሚሰጥ ትምህርት ብቻ ነው።
ቤተክርስቲያን ከመንገድ ውጭ የሆነች በዚህ ነው። ምዕመናን በተለይ ኢትዮጵያውያን እነዚያ ከጥንቃቆች አባቶቻቸው እናቶቻቸው የወረሱትን ሀብት ማንም መዝብሮባቸው አሁን የሌላ ምጽዋተኛ ሆነው እየተቸገሩ ነው። በአገር ውስጥም በአገር ውጭም የራሳቸው የቤታቸው ልጆችን ባዮች ቀሳውስት፣ ዲያቆናት፣ መነኮሳት፣ ሰባክያን ነን ካህናት ነን ባዮች የራሳቸውን ሳያጠኑ የቅርጥ ሙያ ብቻ ተምረው ሰዎቹን ምን ያህል እንደሚያስቸግሯቸው እያየን ነው። በተለይ በአሜሪካን ሀገር በጣም የሚያሳዝን ነው። መቼም ከተራ ትምህርት አልፈው እስከ ከፍተኛው ደርሰው የቅድስት ድንግል የአምላክ እናትን ክብር እስከ መጋፋት ደርሰው የሚያስተምሩ ኢትዮጵያውያን ሰዎች ተነስተዋል። በኢትዮጵያ እንዲህ ያለ ቋንቋ የለም። ኢትዮጵያውያን አምላክ ናት ማለት ይቀራቸው እንደሆነ ነው እንጂ ከዚህ በቀረ የወላዲተ አምላክን ክብር ተጋፍቶ የሚናገር የለም። የዛሬዎቹ ግን በሚያሳፍር ሁኔታ ላይ ነው የሚገኙት። ዘመን የወለዳቸው ሳይንቲስቶች እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ በመልካችን በአምሳላችን ሰውን እንፍጠር ብሎ ተናግሮ የፈጠረውን የሰውን ስነ ፍጥረት ታሪክ ለውጠው ሰው የተገኘው ቺምፓንዚ ከሚባል የጦጣ ዘር ነው። ከጦጣ ከዝንጀሮ የተገኘ ነው። ቆሞ መሄድ የሚጀምረው ኋላ ነው፣ ቀስ በቀስ እያለ ነው እያሉ እንደሚያስተምሩት የዛሬዎቹ የኢትዮጵያንን ባዮችም ደግሞ ከነዚያ ከጸረ ማርያሞች የከፉ ሆነው የውርስ ኃጢአት ነበረባት፣ መርገም አለባት እያሉ በማስተማር ላይ ይገኛሉ። እነዚህ ናቸው እየተባበሩ ከተዘጋ በኋላ መጥተው በጌታ አስተምረን አልነበረም ወይ ይሉኛል ያላቸው። ታምራት አድርገን አልነበረም ወይ ይሉኛል ያላቸው። በየስፍራው አጥማቂ ነው። በየስፍራው ጋኔን ያፈልፋል። የታምራቱ ጉዳይ ኦርቶዶክሳውያንን ብቻ አይደለም የያዘው፣ ፕሮቴስታንቱን መንፈስ ቅዱስ እንሞላለን እስከ ማለት ድረስ ታጥቀው የሚታገሉ ቤተክርስቲያን የሚዋጉ አሉ። ፕሮግራም አውጥተው ኦቤክ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማፍረስ የሚል መሰረተ የምስራች ድርጅት የሙሉ ወንጌል ድርጅት የሚባሉ ክፍሎች በተለይ ከ92 ዓመተ ምህረት ወዲህ ዘማች እያደራጁ በየቤተክርስቲያኑ፣ በየሰንበት ትምህርት ቤቱ፣ በየደብሩ፣ በየገዳሙ የእኛን ልብስ የለበሰ ወሮ በላ እየላኩ ቤተክርስቲያን እየተዋጓት ነው። በሁሉ የሚሰለፍ በማስተማሩ በማጥመቁ በሁሉ ቦታ እና ከዚህ አልፎ ንጹሕ ትምህርት ለማስተማር ጠባብ በር ይሆናል፣ አስጨናቂ መንገድ ይሆናል። ሴቶችን በወር ግዳጃቸው ጊዜ ከቤተክርስቲያን መግባት የሚከለክላቸው ምንድን ነው? ለምን ነው የምትቀሩ? ባልና ሚስት ተገናኝታችሁ
ከቤተክርስቲያን የሚፈቀዱ ለምንድን ነው? ማን የከለከላቸው? መቁረብስ ማን የከለከላቸው እያሉ የሚያስተምሩ ብዙ ሰዎች አሉ። ሚስዮናውያን እንዲህ ቢሉ ቤተክርስቲያን የላቸውም፣ መሰብሰቢያ ቤት ነው፣ ግድ የለም። እኛ ግን የተቀደሰች ቤተክርስቲያን ናት፣ ርኩሰት የለባችሁም ይሏቸዋል። እናንተ ግን ተሐድሶ ነፃ ናችሁ ይሏቸዋል። ቤታችንን ይሳደባሉ። ጓደኞቻቸውን ግን ነፃ ናችሁ ይላሉ። ራሳቸውንም ነፃ ነን ይላሉ። ትእዛዙን የሰጠው ሰው አይደለም፣ ኃያሉ አምላክ ነው። ሴት ልጅ በየወሩ በግዳጇ ወራት ወደ ቤተ እግዚአብሔር ከመግባት ቅዱስ ከመንካት ትከልከል ብሎ ያዘዘ እሱ ነው። በአራስነቷ ወራት ይህንን ትጠብቅ ያለ እሱ ነው። ወንድ ልጅ የወለደች እንደሆነ በ8ኛው ቀን አስገዝረው እስከ 7 ቀን ድረስ ተቀድሰው መንካት አትችልም። 33 ቀን ደግሞ ፈሳሹ ከሰውነቷ ስለማይቋረጥ ወደ ቤተ እግዚአብሔር መግባት አትችልም። ሴት የወለደች እንደሆነ እስከ 14 ቀን ድረስ እንደ ግዳጅ ወራት ናት። 6 ቀን ደግሞ ፈሳሹ ስለማይቋረጥ ወደ ቤተ እግዚአብሔር መግባት አትችልም ብሎ ያዘዘ የወሰነ እሱ ነው። ወንድና ሴት ከተገናኙ በኋላ እንኳን መገናኘት የሌሊት ህልም እንኳን ቢያጋጥማቸው በዚያ ቀን እስከ ማታ ድረስ ወደ ቤተ እግዚአብሔር እንዳይገቡ፣ ርኩሱ እስከ ሰርክ እስከ ማታ ርኩስ ነው ነው። ይህን ያለ እሱ ነው። ሰው ሊለውጠው ሊያስችል የሚችል አይደለም። ደግሞስ በዚህ ጊዜ ሰዎች ራሳቸውን ቢጠብቁ ምንድን ነው ነውሩ? እንኳን በቤተ ክርስቲያን ይቅርና በቤታቸው ቢሆን በሰው መካከል ምን ያህል ይታያሉ እንዴ? አይታዩም። ግን ይህንን እንደ ተራ ነገር ምን አለበት ነው። አሁንማ እንደውም ሰው የበላው ከ4 ሰዓት በኋላ ከሆዱ ስለሚጠፋ ለማታ ቁርባን ጠዋት ሳይጠጣችሁ ብትቆርቡ ለጠዋት ቁርባንም ከግማሽ እስከ 8 ሰዓት በልታችሁ መቁረጥ ትችላላችሁ እያሉ የሚያስተምሩ ብዙዎች ናቸው። ግን እነሱ ቁርባኑ ጠፍቷል። ይህ ዋናው እና የክርስቲያኑ መንገድ ጠባብ ነው። ከዚህም በላይ ሌላ የሚጠበቅ አለ። ክርስቶስን ለመከተል የተጠየቁ ጥያቄዎች ቀላሎች አይደሉም። ዛሬ በሚስዮናውያን ወንጌልን ቀላል አድርጎ አስመስሎ ለማስተማር የሚጠቀሙበት ጌታ ቀንበሬ ልዝብ ነው፣ ሸክሜም ቀላል ነው፣ እናንተ የደከማችሁ ወደ እኔ ኑ እኔ አሳርፋችኋለሁ ብሏል እያሉ ነው የሚቀልዱ። እንዲህ ያለው ጌታ ነው ያንንም ሌላውን ትእዛዝ የሰጠው። በተለይ ቅዱስ ማቴዎስ በወንጌሉ በምዕራፍ 19 ከቁጥር 16 እስከ 26 በመዘገበው ጽሑፍ የአንድ ባለጠጋ ጥያቄ መነሻ አድርጎ ትምህርት ሰጥቷል። ባለጠጋው የኦሪትን ሕግ ጠብቆ የሚኖር ትልቅ ሰው ነው እና ጌታን ሲያገኘው አንተ ቸር መምህር አለው በምስጋና። ቸር ካልኩት ቸር ይለኛል፣ መልካም ካልኩት መልካም ይለኛል፣ ከደፈርኩት ይደፍረኛ ብሎ ነው። ጌታ ግን ለምን ቸር ትለኛለህ?
ቸር እኮ ከአንድ እግዚአብሔር በቀር የለም ያለው እና አይደለሁም ማለት አይደለም። ጌታዬን ሲናገር አምላክ ነህ ብሎ አልመጣም። በእርግጥ እውነተኛ ቸር አምላክ ነው ብሎ አይደለም የመጣው። ቸር ብዬ ባመሰግነው ያመሰግነኛል ብሎ የልቡን ስላወቀ ነው የተናገረ እና በዚህ አላበቃም ሰውየው። ታዲያ የዘላለምን ሕይወት እንደወርስ ምን ላድርግ አለው። በኦሪት በጻፈውትን ትእዛዛት አድርግ አለው። የትኛዎቹ ነው አለው። አትስረቅ፣ አታመንዝር፣ አትግደል፣ ሌሎችን ይህን ሁሉም አድርጌያለሁ አለው። መልካም ካደረግ እንግዲያው አንዲት ነገር ቀርተሃለች አለው። ምን? ሂድና ያለህን ሁሉ ሸጠህ ለውጠህ ለነዳያን መጽውተህ ተከተለኝ፣ ያን ጊዜ መንግሥተ ሰማያትን ትወርሳለህ አለው። ያለህን ሁሉ ነው ያለ፣ በከፊል አላለ። ልብስህን አላለ፣ ምንጣፍህን አላለ፣ የመኝታ ቤት ዕቃህን አላለ፣ የሆቴል ቤት ዕቃህን፣ የሳሎን ዕቃህን አላለ። ያለህን ሁሉ ሸጠህ ለውጠህ ና ተከተለኝ አለው። ከዚህ የጠበበ ምን ነገር አለ ወንድሞች? ከዚህ የበለጠ የሚያስጨንቅ ምን ነገር አለ? ያለህን ሁሉ ሰውየው ባለጸጋ ነው ብለናል። መናጤ ድሃስ ቢሆን ያለህን ሸጠህ ለውጠህ ና ተከተለኝ የሚለው ልብሱን ሳይቀር ሸጦ መሄዱ ነው። እያዘነ ሄደ ነው የሚል ሰውየው መለስ ካለ በኋላ ጌታ ለደቀ መዛሙርቱ ምንድን ነው ያለው? ባለጠጋ ወደ እግዚአብሔር መንግሥት ይገባል ከማለት ገመል በመርፌ ቀዳዳ ሊያልፍ ይቀላል አላቸው። ይህም አስጨናቂ ትምህርት ነው። ገመል በመርፌ ቀዳዳ ያልፋል ማለት ይቀላል ነው ያላቸው። አስቡ እንግዲህ የመርፌ ቀዳዳ ገመል እንዴት ነው ይሆናል? ይታሰባል? ይገመገማል? እስካሁን ሳይንቲስቶችም ያልሞከሩት ይህንን ነው። አዎ አያደርገውም ማለት ነው። አያደርገውም። ሀብት ክፉ ነው፣ ያስራል። ገንዘብ ክፉ ነው፣ ያስራል። ይህን አልፎ ይህን ተራምዶ መሄድ ከባድ ነገር ነው። ከዚህም የበለጠ ሌላ አለ። ሊከተለኝ የሚወድ ነው ያለ ጌታ። ራሱን ይካድ፣ ነፍሱን ይካድ፣ ራሱን በመከራ ይጣል አለ። ራሱን ክዶ ሁሉም ትቶ እሞታለሁ ብሎ የሚከተለው ማን ነው? ይህ አይደለም ዛሬ እዚህ ያደረሰን? መካዳችን ቀርቶ ባለንበት እንኳን ቆመን መከራከር አቅቶን አይደለም ቤተክርስቲያናችን የፈረሰችው? ካህናቶቻችን ምን እንብላ ምን እንልበስ ያውም ሳያጡ ከምዕመናን ቁና ሙሉ ብር እያፈሱ ይህን ትተው አይደለም ቤተክርስቲያን ይከለክለናል እያሉ ቤተክርስቲያናችን ያፈረሷት። መምህሬ ገሌ አባ ገሌ አላሳልምህም አላቆርብህም ይለኛል፣ መቃብር አላስቀበርህም ይለኛል እያሉ አይደለም ሁሉንም የተውት ከስራ። እኔ እጅግ በጣም የሚያሳዝነኝ ደግሞ መቃብር እያፈለሱ የሙታንን አጽም የትም እየጣሉ የንግድ ቤት መስራት፣ ቤተክርስቲያን ለልማት አስተማራ ቀርቶ ለልማት በቃኛ ለማለት ይሄ ወንጀል፣ ቀላል ወንጀል ነው። ይህንንስ ማቆም ይቻላል? ቤተሰባችንን ምን እንርዳን ያሉ ጌታ ግን ያለው አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ቤቱን፣ ንብረቱን፣ እርሻውን ሁሉን ትቶ ያልተከተለኝ የኔ ሊሆን አይችልም። ይህን ሁሉ ትቶ የተከተለኝ ደግሞ በዚህ ዓለም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት ያገኛል ያለ። እነዚህ ናቸው ኑ ተከተሉኝ ባላቸው ጊዜ
አቄን ጨርቄን ሳይሉ ፊታቸውን ወደ ኋላ መለስ ሳያደርጉ የተከተሉት እነዚያ ናቸው ንጹሐን የተባሉ ሐዋርያት የተባሉ። ሐዋርያነት እንዲያው ቀላል አይደለም። ወንጌል አነባለሁ አስተምራለሁ እያለ የሚያነበንብ ሁሉ ሐዋርያ አይደለም። መስቀል ያነገበ ሁሉ ሐዋርያ አይደለም። የልቡን ሐሳብ ጨምሮ ጠቅላላ ሕይወቱን፣ ንብረቱን፣ ሀብቱን፣ ራሱን መስዋዕት አድርጎ ያቀረበ ነው የእግዚአብሔር መሆን የሚችለው። እንግዲህ ከዚህ የጠበበ መንገድ፣ ከዚህ የበለጠ አስጨናቂ መንገድ አለ? ይህንን ነው ጌታ ጠባብ በር ያለው። ይህንን መሸከም ሲያቅት ግን ማለፍ አቅቷል ማለት ነው። ስለዚህ ባለጠጋ ወደ እግዚአብሔር መንግሥት ይገባል ከማለት ገመድ በመርፌ ቀዳዳ ቢያልፍ ይቀላል ብሎ አስተማረ። ይህ ቃል ቆይቶ በክርስቲያኖች ላይ የወንጌል ክስ ሆኖ ተነሳ። የወንጌል ትምህርት መሆኑ ቀርቶ የወንጀል ክስ ሆኖ ተነሳ። ሐዋርያው ታዲዮስ የሚያስተምር ነበር። ግን አንድ ሰው የክርስቲያኑ ትምህርት ውሸት መሆኑ በዚህ ይታወቃል። ሰው ወደ መንግሥተ ሰማይ ይገባል ከማለት ገመድ በመርፌ ቀዳዳ ያልፋል ማለት ይቀላል እያሉ ያስተምራሉ ብሎ ከሰሰ። ሐዋርያው ቃሉን አልለወጠም። እንዳይለወጠ የጌታ ትምህርት ነው። በዚህ ሲከራከሩ ሳሉ አንድ ሰው ገመል እየሳበ መጣ። አቁም አለው ሐዋርያው። አቁም አለ። መርፌ የሚሰራ ወዳጅ ነበረው። ቶሎ በል መርፌ ሰርተህ ላክልኝ አለው። መልእክተኛው ደግሞ ሄዶ ያን ሰውዬ እንደዚህ ያለ ክርክር ተነስቶ ለዚህ ነው የሚፈልገው ይለዋል። ባለሙያውም ሐዋርያውን የረዳው መስሎት ሰፋ አድርጎ ሰርቶ ይልክለታል። አይደለም በዚያው በነበረ መልኩ የምታቀርብልኝ አትረዳኝም በዚያ ነው በነበረ መልኩ ሰርቶ ላከለት። በጌታችን በኢየሱስ ክርስቶስ ስም አንተ ባለ ገመድ፣ አንተም ገመልህም ወደዚህ መርፌ ቀዳዳ ግቡ እለፉ አለው። ገባ፣ አለፈ፣ ተመለሰ አለው። ተመለሰ አለው 3 ጊዜ። እንዲህ አድርጎ ነው ያሳየ የተረጎመው በሳ እምነቱ በስራ እንዲተረጎም አደረገው። ጌታ በቃል ተናገረው። ለዚህ ነው ጌታ ለጠባቡ በር ለመግባት በአስጨናቂው መንገድ ለማለፍ በርቱ ያለ። በዚህ ምክንያት እውነተኛ ሃይማኖት ካለን ሁሉም ይደረጋል፣ እናልፈዋለን። ከዚህ በላይ ሞትን የሚያህል ከመርፌ ቀዳዳ የሚጠብ መንገድ አለ። አባቶቻችን ደስ እያላቸው ወደ ሰርግ ቤት እንደተጠሩ ነው የገቡበት። እነ ቅዱስ ጴጥሮስ አይ ሞተው በመስቀል ከሆነ የመስቀል ሞት ተፈርዶብሃል ሲሉት ሞተው በመስቀል ከሆነ ይላውስ እንደ ጌታዬ እንደ ኢየሱስ ክርስቶስ ቀጥ ብዬ ቆሜ መሰቀል አይደለም ቁልቁል መሰቀል አለብኝ ብሎ ነው የመረጠው። ሐዋርያው ቅዱስ ጳውሎስ የሰይፍ ቅጣት ተፈርዶበት አንገቱ ወደሚቀላበት ቦታ ሲሄድ ያስተማራት አንዲት ድንግል መንገድ አግኝታ እያለቀሰች የተከተለችው አይዞሽ አታልቅሺ ይልቅስ መጎናጸፊያሽን ስጭኝ አላት። ሰጠችው። እሷ ደግሞ ምናልባት የሚጽናናበት መስሏት እዚያ አንገቱ የሚቀላበት ቦታ ሲደርስ በዚያች ክለምንብ ብሎ አንገቱን አሳልፎ ሰጠ። አንገቱን ቀሉት። ከዚያ ወደቀ። አንገቱን የቀሉት ወታደሮች ተመልሰው ልጅቱ ካለችበት ቦታ
ከመድረሳቸው በፊት ግን ቅዱስ ጴጥሮስና ቅዱስ ጳውሎስ አብረው ባጠገቡ አልፈው መጎናጸፊያዋን ሰጥተዋት ሄዱ እና ወታደሩ ያደረሰ አይተሃል ጳውሎስ አለችው። ምን ነው ጳውሎስ ይሄድ አልነበረም? የትተው መጣ አለችው። እዚያ አንገት የሚቀሉበት ቦታ ወድቆልሻል፣ ወሬሱ ክድምት በአጽፍቂ ራሱ በአንገት በመጎናጸፊያ ተጠቅሏል አለችው አላት። ዋሸህ አለችው። ዋሸህ ወናሁ ሀለፉ እንግዲህ ሐዋርያት ጴጥሮስ ወጳውሎስ እንግዲህ በሪሶሙ አክሊለ መንግሥት ወሀቡን ያጽፈዚያየ ፍሬቲያሃ ሐዋርያት ጴጥሮስ ጳውሎስ አሁን ነው በፊቴ ያለፉ ልብሰ መንግሥት ለብሰዋል፣ አክሊለ መንግሥት ደፍተዋል፣ መጎናጸፊያን ሰጥተውኛል። ይቺው አለችው። ያ ሰውዬም ወዲያው ተመልሶ ሰማዕትነትን ተቀበለ። እንዲህ አድርገው ነው ይችን ቤተክርስቲያን የተከሏት የመሰረቷት። ጌታቸው ያፈሰሰውን ደሙን ተከትለው እነሱን ደማቸውን አፈሰው መስዋዕትነት ከፍለውን የጠበቋት። ምን እንበላለን፣ ምን እንለብሳለን፣ ምን እናበላለን፣ ምን እናለብሳለን፣ ቤቴ ንብረቴ ቤተሰቤ በሚል ቋንቋ ተጠምደው አይደለም። ወይም ደግሞ ይህን ብታደርጉ ያን ብታደርጉ እያሉ ሕግጋትን እየለዋወጡ በማስተማርም ማለት ነው። ጨክኖ ቆራጥ ሆኖ መንገዱን ጠብቆ ለዛ በመንገዱ በመሄድ ነው የእግዚአብሔር መንግሥት የሚገኘው። እውነቱ የኢትዮጵያ ቤተክርስቲያን አበው ሁሉም እንኳን ባንል ሰዎች ናቸውና ከሞላ ጎደል ግን ሕጉን ስርዓቱን የጠበቁ ለሌላም ለማስተማር አብነት ለመሆን የበቁ ነበሩ። እንኳን የተማሩት ያልተማሩት ቢሆኑ በልምድ ከወላጆቻቸው ከአባቶቻቸው የቀሰሙትን በምንም አይነት የማይለውጡ የገሊት ሊኮነኝ ብለው በወላጆቻቸው የሚመኩ የነበሩ ናቸው። ዛሬ ግን በቤተ ክርስቲያን የሚደረገው ሁሉ እያያችሁ ነው። ምን መልክ እንዳለው ምን ሁኔታ እንዳለው እያያችሁ ነው። ወራሪዎቹ ያስገቡት ሰራዊት እግሩ እዚህ ቤተ ክርስቲያን ነው፣ ልቡ ግን ከነዚያ ጋር ነው። የገንዘብ ግዢ ሰራዊት የሆነው። ስለዚህ ጠባቧን በር መምረጥ ግድ ነው። ወደን አይደለም። ለምን? ጠባቢቱ በር ወደ ሕይወት የምታደርስ ናት። አስጨናቂው መንገድ ወደ ሕይወት የምታደርስ ናት። ሰፊው መንገድ ግን ወደ ጥፋት የሚያደርስ ነው ብሎ ተናግሯል ባለቤቱ። እና ይህንን ለማለፍ መቻል አለብን። ከዛ ግን የሚመጣው ፍርድ ከባድ ይሆናል። እንጃ ያለንበት ሁኔታ አስፈሪም አስደንጋጭም ነው። እግዚአብሔር ይናገራል፣ የሚሰማ ግን የለም። ነቢዩ ኢሳይያስ ሰማይ ስማ ምድርም አድምጭ እስመ እግዚአብሔር ነበበ ከመዝ ወይቤ ውሉደ ወለድኩ ወአልሐቁ እሙንቱ ሳለውኒ ልጆች ወልጄ አሳደግኩ እነሱ ግን ካዱኝ። ከብት ባለቤቱን ያውቃል፣ አህያም መንከባለያውን ያውቃል። ሕዝቤ ግን አላወቁኝም አልተረዱኝም
ብሏል ነው ያለ። እንደሱ ነው ዛሬ የኢትዮጵያ ሕዝብ ሆኖ በውጭም በግድም ያለው ስለዚህ ነው። ታዲያ ውጤቱ አስቸጋሪ ይሆናል። እሺ ብትሉኝ ብትታዘዙኝ የምድርን በረከት ትበላላችሁ፣ አንሰማህም ብትሉኝ ግን መጽሐፌ ትበላክሙ ሰይፌ ትበላችኋለች ነው ያለ። የእምቢታ ዋጋው ይሄ ነው። የእምቢታ ዋጋው ይሄ ነው። ስለዚህ የኢትዮጵያ ሕዝብ አሁኑ ጊዜ መመለስ እንዲህ ብሏል። መጨረሻው ግን ደስ የሚያሰኝ አይሆንም። እንግዲህ ላይ የምንለው ነገር የለም እንደ ቸርነቱ ያድርግ ከማለት በስተቀር የእሱ ትምህርት ግን ወደ ጠባቡ በር ግቡ የሚል ነው። ወደ አስጨናቂ መንገድ ግቡ፣ በርቱ፣ ምክንያት አትስጡ ነው ያለ እና ሁላችንም ይህን አውቀን ተጠንቅቀን ከምክንያት ሁሉ ርቀን በተለይም ምን አለበት የሚለውን የፌዝ ቋንቋ ትተን ወደዚያች በር ለመግባትና እሱ ወዳለው ክብር ለመድረስ እንድንችል በቸርነቱ ይርዳን። ጥያቄ ማቴዎስ ወንጌል እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ይላል። ከመጥምቁ ዮሐንስ የሚበልጥ አልተነሳም ማለት ያልተነሳም የሚለው ቃል ትንሽ ከበድ ይላል። ምክንያቱም ከእሱ ጋር ከጌታ ጋር አብረው በመሃል ማደር ሐዋርያት ብዙ ጊዜያት አሳልፈዋል። የእነሱስ አብረው በመሃል ማደር እንደ ክብሩ ከዮሐንስ ያንሳል? ከእሱ የሚበልጥ አልተነሳም የሚለው ቃል ሚከብድ ይናገራል። አንዱ ይህ ነው። ሁለተኛው ከመጥምቁም ዮሐንስ እስከ መጥምቁ ዮሐንስ ድረስ መንግሥተ ሰማያት ትገፋለች የሚለው መንግሥተ ሰማያት የምትገፋው ምን በመሆን ነው? ምን በማድረግ ነው? የሚገፋትስ እሷን ሰው ዛሬ ይደርስባታል ወይ? እሷ የረቀቀችና ለዓይን የማትታይ ሀገር እስከሆነ ድረስ መንግሥተ ሰማያት የምትገፋው እንዴት ነው? ጥሩ ጥያቄዎች ናቸው በእውነቱ። አንዱ የመጀመሪያው ችግር ይሄ ነው። ሰዎች ሲመረምሩ የጌታን ቃል እንደተነገረ ከመቀበል በስተቀር ለመመዘን የማይችሉ መሆናቸውን ማወቃቸው ይሄ ነው አንዱ ችግራችን። የጌታ ቃል እንደተነገረ መቀበል ብቻ ነው። ከዚህ አልፈን መመርመር እንዴት ይቻላል ብለን ልንጨምርበት አይችልም። የሃይማኖት ጉዳይ ነው። ሃይማኖት እንዴት ለምን የሚል ምክንያት ከተጨመረበት ሊሆን አይችልም። እንደተነገረ ብቻ አሜን ብሎ መቀበል ብቻ ነው ያለ። ይሄን በመሰረቱ ዛሬ ብዙዎችን ኢትዮጵያውያንን እመቤታችንን ለመሳደብ ያበቃቸው አንዱ ቃል ይሄ ነው። ስለ ዮሐንስ መጥምቅ ሴቶች ከወለዱት ሁሉ የሚተካከል የለም ብሎታል። ከእናቱ ማህፀን ጀምሮ መንፈስ ቅዱስ ይሞላበታል ብሏል። ነቢዩን ኤርምያስም ከእናቱ ማህፀን መረጥኩ ብሎታል። ስለሷ ግን የተነገረ ነገር የለም እያሉ ነው እመቤታችንን ለመሳደብ የደረሱ አይደለም። የሁሉም እንደ ስጦታው ነው፣ እንደ ባለቤቱ ስጦታ ነው።
እንኳን ከቤተሰብ ልጅ ከልጅ ላይ የለም እንዴ ስጦታ በጉርሻ ላይ እንኳን አንዱን ጠበቅ አድርገን እናውቀስ አንዱን ደግሞ ላላ እንደች እንደ ሁኔታ ነው እድሉን የሚያመጣው እና በአጠቃላይ ሁኔታ ላይ ሁሉን ጠቅሎ እገሌ ከገሌ መሆን አለበት ብለን እኛ የማመዛዘን ስልጣን የለንም። አንዱን ከሌላው የማወዳደር የማስተካከል ስልጣን የለንም። ሚዛኑ ገና ወደ ጊዜ አለ በባለቤቱ እጅ ነው ያለው። ለሁሉም እንደድላቸው የተነገረ ነው። ኤርምያስም መጥምቁ ዮሐንስም ነቢያት ሁሉ በየጊዜያቸው በተነሱበት ሁኔታ ነው እንጂ የሚመዘኑ ወዳልደረሱበት አይደለም። የሐዋርያት ማዕረግ እኮ ዮሐንስ መጥምቅ ያልደረሰበት ነው። አያውቀው ባይተዋወቁ ዮሐንስ መጥምቅ ወደ ሐዋርያነት አልገባም። ነቢይ ነው። ቁጥሩ ከነቢያት እንጂ ከሐዋርያት አይደለም። ከነቢያት ደግሞ ሐዋርያት ይበልጣሉ። ከሴት መወደድ ብቻ አይደለም፣ ጥሪያቸው ምርጫቸው የተለያየ ነው። ሴቶች ከወለዱት ሲናገር ጌታ በዘመኑ ከነበሩት እሱን ከሚመስሉት እንጂ እሱን ከማይመስሉት አይደለም ያነጻጸረ። እሱን ከሚመስሉት የነቢያት ፍጻሜ ነውና የነቢያት መጨረሻ ስለሆነ እሱን ከሚመስሉት ይበልጣል። በስራውም በኑሮውም በረሃ ተወልዶ በረሃ ያደገ ከገመል ጠጉር የተሰራ ባና ብቻ በመልበስ ያለፋቁ የቆዳ ቀበቶ በመታጠቅ እድሜውን ያሳለፈ እሱን የመሰለ ነቢይ የለም። ስለዚህ በዘመኑ የሚመስለው የሚተካከለው የለም ማለት ጌታ። ከዚያም የበለጠ ለብሉይ ኪዳን ፍጻሜ ለሐዲስ ኪዳን መሰረት በር መሸጋገሪያ ላይ የተገኘ ነው። መሸጋገሪያ ድልድይ ነው። ማንኛውም መንገድና ድልድይ የተለያዩ ናቸው። በዚህ እድሉ የተለየ ነው። ትምህርቱ የጌታ የእሱ ጌታ ለሐዋርያት ያስተላለፈው አንድ መገናኛ ትምህርት አለ። ይኸውም መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። ቅዱስ ዮሐንስ እንዲያስተማረ የሆነው ማቴዎስ በወንጌል በምዕራፍ 3 ጽፎታል። ጌታም ትምህርትን የጀመረ በዚህ ሆነው አሁንም ማቴዎስ በምዕራፍ 4 ጽፎታል። ለደቀ መዛሙርትም የሰጣቸው ይሆኑ ስብኩ እንዘ ትብሉ ቀርበት መንግሥተ ሰማያት፣ በገባችሁበት ሀገር ሁሉ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያላችሁ አስተምሩ ብሎ ነው ያዘዘ እና ሴቶች ከወለዱት ሁሉ አላለም። ደግሞ ሴቶች ከወለዱት ከዮሐንስ መጥምቅ የሚበልጥ የለም ያለ እንዳልኩት በዘመኑ ከነበሩት የተለየ ነው። ከተከተሉትም የሚለየው አንድ ነገር አለ። አምላኩን ያጠመቀ እሱ ብቻ ነው። ይህን ዕድል አላገኙም ሐዋርያት፣ ነቢያትም አላገኙም። አሁንም በዚህ የሚተካከለው የሚመስለው የለም። ልናከብረው የሚገባን አባት ነው። የዚህን ዓለም ምግብ ያልበላ ሙሉ ዘመኑን በትምህርትና በጾም ያሳለፈ መጥምቅ ነው። ሲያስተምርም ማንንም የማይፈራ ለሰው ብሎ የማያዳላ በቀጥታ የተላከበትን መልእክት ደፍሮ ያስተማረ ነው። እዚያ ድረስ አለ ጌታ ከዮሐንስ መጥምቅ ዘመን ድረስ መንግሥተ ሰማይ ትገፋ ነበረ። አሁን ግን የተገፉት ይናጠቋታል አለ። መንግሥተ ሰማይ ብሎ ሲናገር አሁን ቦታውን አይደለም፣ ሃይማኖቱን ትምህርቱን ነው። ሃይማኖቱን ትምህርቱን ነው፣ እውነትን ነው። እውነትን እሱ ዘመን ድረስ ደፍሮ መናገር የቻለ አልነበረም ነው ያለው። አሁን ግን ሐዋርያት ተቀበሉት፣
ሰማዕታት ተቀበሉት። ልዩ ልዩ ክርስቲያኖች ስራ ላይ አዋሉት። ይናጠቋታል ያለ ለዚህ ነው። እና መንግስተ ሰማይ ብሎ በወንጌል ሲናገር ቦታውን ብቻ አይደለም፣ ትምህርቱን ነው፣ ራሱን ነው። መንግስተ ሰማይ የሚለው ቃል ሶስት ነገሮች የሚያሳየን፣ አንድ ራሱን ፈሪሳውያን መጥተው አንድ ቀን ሲያስተምር መንግስተ ሰማያት ቀርባለች ብሎ ሲያስተምር መንግስተ ሰማያት የት ናት? መቼ ነው የምትመጣ አሉት። መንግስተ ሰማያት ሰማያ ማእከሌክሙ፣ መንግስተ ሰማያት በመካከላችሁ ናት ነው ያላቸው። ስለ ራሱ ነበር የተናገረህንን። መንግስተ ሰማያት እዚያ ናት፣ እዚህ ናት፣ ዛሬ ወይም ነገ ትመጣለች አትባልም፣ በመካከላችሁ ናት ብሎ ራሱን ማወቅ እንደሚቀድም እሱን ያላወቀ እንደማያገኛት ነው ያስተማረ። ቀጥሎም ራሱ መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ሲያስተምር ወደ ክርስቶስ መጥራቱ ነበረ ህዝቡን። እና መንግስተ ሰማይ ብሎ የጠራው ጌታን ነው፣ ቦታውን አይደለም። ጌታ ግን መንግስተ ሰማያት ቀርባለችና ንስሐ ግቡ ሲል ትምህርቱን ነው፣ ወንጌልን ነው። ወደ መንግስተ ሰማይ የሚገቡባት በር እሷ ናትና እሱን ለማወቅ የምታበቃ እሷ ናትና ለሐዋርያቱ የሰጠው መልእክት ይኸው ነው። እና ስለዚህ መንግስተ ሰማያት ብለን በወንጌል በምናነብበት ጊዜ ስለ ቦታው፣ ስለ ትምህርቱ፣ ስለ ራሱ የተነገረው የትኛው መሆኑን ለይተን እንድናውቅ ያስፈልጋል። ስለ ቦታው የሚለው ማቴዎስ በምዕራፍ 14 እንደገለጸው ከቁጥር 31 ጀምሮ እንዳሳየው እሱ በሚመጣበት ጊዜ ጻድቃንን በቀኝ ኃጥአንን በግራ አድርጎ ፍርድ ከሰጠ በኋላ አባቴ የባረካችሁ ዓለም ሳይፈጠር የተዘጋጀላችሁን ክብር እንድትወርሱ ወደ እኔ ኑ ብሎ በሚጠራበት ጊዜ የሚያመለክተው ቃል ነው። ይሄ ቦታውን ነው፣ ክብሩን ነው፣ አዲሱን ዓለም ነው የሚያመለክተው። በሌላ ጊዜም አሁንም በ19 ከ27 በምዕራፍ 19 ከ27 ጀምሮ እንደገለጠው በቅዱስ ጴጥሮስ ጥያቄ መሰረት እኛ ሁሉን ትተን ተከተልን ምን እናገኛለን ቢለው እናንተማ ሁሉን ትታችሁ ተከተላችሁኝ ያለው በዚህ ዓለም 100 እጥፍ በሚመጣው ዓለም የዘላለም ሕይወት ታገኛላችሁ። እንዲያውም የሰው ልጅ ዳግመኛ በዙፋኑ በሚቀመጥበት ጊዜ እናንተም በ12 ወንበር ላይ ተቀምጣችሁ 12ቱን የእስራኤል ነገድ ትመራላችሁ ያላቸው። ሰዎችን ይዘው በዕለተ ምጽአት ጌታ ሲነግስ ሐዋርያትም በ12 ወንበር ዙሪያውን ይቀመጣሉ ብለው ይተርካሉ። እነሱ ያለ አይደለም፣ እንደዚህ አይደለም ያለው እሱ። አዲስ ልደት ብሎ የተናገረው ትንሣኤውን ነው። አዎ ከትንሣኤ በኋላ እናንተ ትምህርቱን ትረከባላችሁ። ስለዚህም ዓለምን በዕፃ ባችሁ ለ12 ተካፍላችሁ ታስተምራላችሁ ለማለት የተናገረ ይህንን እና ቃሉ ሁሉ በየመልኩ ካልተተረጎመ አስቸጋሪ ነው። ለማለት ያወጣሁት ጥያቄው እጅግ በጣም ጥሩ ነው። እናመሰግናለን።